ሄሎ ወይ አብርሽ፣ ኤፍሬም ነኝ። እንዴት ነህ? ደህና ነኝ። ሰላም ነው። እንደዚህ እኛ እኮ በጣም እየተጨነቅን ነው። እዚህ ዝም አልክ እኮ ስልክ አይሰራም። የት ነህ ያለው? ደህና ነኝ። ከኤርሚ ጋር የሆነ መዝናኛ ወስደኝ ነው። አንተ በእውነት እየለመንኩ ነው። በቃ አንተ ትልቅ ነህ። በቃ ሁሉም ነገር ማድረግ ትችላለሽ። በቃ የፈለግከውም ነገር አሳክተሃል። እኔ ማቆ ነገር የለም። በእናትህ አትለማመጠው ከዚህ በላይ። ኧረ ይሄ ማን ነው? በመድኃኒዓለም ግመል። ኧረ ግመልማ አንቺ ነሽ፣ እኔ ስላላልኩሽ ነው። ለማንኛውም ስማ አንድ ነገር ልንገርህ። እውነት ለመናገር አብርሃም እነዚህ ሁሉ እያሉ መቼም ሰላም ሊያገኝ አይችልም። በገዛ እጁ ይህ ሁሉ ሰው ሰብስቦ በቃ የራሱን ህይወት መኖር አልቻለም። ምክንያቱም ለመኖር ሲፈልግ አንዴ ከሄርሜላ ሲወጣ በዛ በኩል ና በቃ ማጣደፍ ወይም የሆነ ቴንሽን ማድረግ፣ ከሩታ እጅ ሲወጣ ልክ እንደዚሁ ማለት ነው። መቼ ነው የራሱን ህይወት መኖር የሚችለው? ራሱን ሆኖ መኖር የሚችለው? መቼም ሰላም አያገኝም። መቼም ጤነኛ አይሆንም በዚህ መንገድ ማለት ነው። ሰላም እንዴት ናችሁ የተከበራችሁ የቻናል ቤተሰቦች? እንግዲህ ዛሬም በአዲስ ቪዲዮ መጥቻለሁ። እንደቀጠለ ነው እንግዲህ የአብርሽ ጤንነት ያሳሰባቸው አይመስሉም። ሁላቸውም ለራሳቸው ፍላጎት ለራሳቸው ቪዲዮ ነው የሚፈልጉት እንጂ የአብርሽ ጤንነት ያሳሰባቸው አይመስሉም ሁላቸውም። እስቲ ቪዲዮዎችን እያየን አብረን ሀሳብ አስተያየት እንሰጥበታለን። እናንተም በኮሜንት አስተያየታችሁን ስጡኝ ማለት ነው አይደለ? ገብቶኛል። እሱ ማለት ነው። ስለዚህ አሁን ምንም ችግር አንፈልግም። ካሜራው የሚጥፋ አንዴ አብርሃም ጋር ይዘህ ሌላ ፋውልም ሌላ ችግር አንፈልግም። ኦኬ ችግር ለምሳሌ ምንም ችግር አለ? ችግር አላሳየም አላውቅም የሚል ነገር ምንም አይነት ችግር አንተን አሁን በጣም መለማመጥ ምናምን ልንሄ እንዴ ከችግሮቱ ያቀን ችግር አንድ መዘዙ ሁሉ ችግር ነው። ልናወራ አይደለም የመጣ ነው ሲጀመር ማለት ነው። ምንድናችሁ እናንተ በጓረጉት ነው ወይስ ምንድነው? እኔ ችግር ኮንኩኝ አንተ እኔ ጋር የመጣው በጓረጉት ልሰጠኝ ነው ወይስ? ያለ የሰማይ ነው ዳኒ። እሺ የመጣ ነው እንግዲህ ኤፍሬም ያው ሰው እየቀያየር ከአስር ሰው ይዘህ ብትመጣ አንተ የሆነው ነገር ሆኗል። ግን አንተ ራስህ ችግሩን መፍታት ትችል ነበረ። መጀመሪያ ችግር መፍጠር የጀመርከው አንተ ነህ። ሲጀመር ዳኒ ያለበት ቦታ ችግር አይጠፋም። ዳኒን ፈልጋችሁ መምጣታችሁ ራሱ አብርሽን እንዳልፈልጋችሁት ነው የምቆጥረው እኔ ማለት ነው። ምክንያቱም አብርሃምን ለማግኘት እናንተ የምትሄዱበት መንገድ ይኖራል። ቅርባችሁ ነው ማግኘት ትችላላችሁ። ግን በቃ ሆን ብላችሁ ልጁ የማይድንበት መንገድ ነው የምትፈልጉት ሁላችሁ ማለት ነው። የራሳችሁን ቢዝነስ የራሳችሁን ሀሳብ እና የራሳችሁን ፍላጎት ነው እንጂ አብርሃምን ለማዳን አይደለም ሁላችሁ የምትንቀሳቀሱት ማለት ነው። ሁሉም ቤተሰቡ ሁሉ ስላለ ሌላ አክት እንደዚህ ጉራጉራ አይበለ። ባለፈው ዕለትም ነግሬያለሁ፣ በጣም እየተንጣጣ ነበር። ስለዚህ የኔና አንተ ጉዳይ እንድናቆየውና አሁን እኔም ሄርሚም ጉዳያችን ፈልገን የመጣነው አብርሃምን ነው። ስለዚህ አንዴ ስለ አብርሃም እናውራ። ስለ አብርሃም እናውራ፣ በስርዓት እናውራ። እሺ አሁን ምን እንደምንፈልግ ታውቃለህ? አንተ ያለህበት አሁን እኮ ዳኒ በሌላ ነገር ማውራት ከፈለክ ኦኬ፣ ታይሙ እንዲህ ካሜራ ይዞ አይደለም በሌላ ነገር ማውራት ያለብን። አሁን ግን ፖይንቱ እኛ የፈለግነው እሱን ማግኘት ስለሆነ እሱን እንድናገኘው እርዳን ነው። እርዳታ ፈልጋችሁ ከአንተ እርዳታ አብርሽን ለማግኘት እኛ አሁን ምንም አይደለም፣ ልጁ ማግኘት ነው የሚፈልገው። ስለዚህ ዳኒ ግን ልባቸውን አይቶ ተጫወተባቸው። ምክንያቱም እርዳታ የፈለገ ሰው ዳኒ ጋር መሄድ የለበትም በፍጹም ማለት ነው። እውነት አብርሽ ለማግኘት ይረዳናል ብላችሁ ነው እሱ ከሄዳችሁት ወይስ የራሳችሁን ፍላጎት ለማሟላት ነው? ምክንያቱም ያው ከዳኒ ጋር ያላችሁን ችግር ለመፍታት ነው ወይስ ከአብርሽን ለማግኘት? አሁን ሜሪ ራሱ ከስንት ጊዜ በኋላ ነው የመጣችው? ምክንያቱም ያ ሁሉ ችግር ሲፈጠር አይታ እንዳላየ አልፋ ዛሬ አብርሽ ከሩታ ተነጠለ ሲባል መጣ ግርግር መፍጠሩ እኔ አልተመቸኝም በፍጹም ማለት ነው። አንተ እስከዛሬ ድረስ በግድ አልነበር? በግድ አላረኩትም። ፈልጎ ነው ሩታ ጋር የመጣው። እናንተ በግድ ሄርሜላ ጋር እየወሰዳችሁ ደህና ያልሆነ ልጅ ማለት ነው። ደህና ያልሆነ ልጅ ደህና ነው እያልክ እየተከራከርከ ነበርከው አንተ ነህ። ደህና ነው አሁን ላይ ከእጃችሁ ሲወጣ ደህንነቱ የሚገኘው እዛ ሰው ጋር እየወሰድከው ነው። አልወሰድኩትም። የትም አልወሰድኩ። እኔ እኮ የማውቀው ነገር የለም። ታውቃለህ አብርሃም ደህና ነው ወይ ከሆነ ጥያቄ ደህና ነው። አዎ በቃ እኮ ደህና ነው። አብርሃም ሐኪም ቤት ሄደ። ከዚህ በላይ ምንድን ነው የምትፈልገው? ሐኪም ቤት ሄደ። አብርሃም አሁን ላይ ደህና ነው። አሁን ደህና ነው። እሺ አገናኘን። እሺ እኮ እኛ እኮ ታሟል እኮ አላለም። አብርሃም ታሟል፣ ጤነኛ አይደለም እኮ አላለም። ስለዚህ አሁን ሁላቸውም ያሳሰባቸው በሩታ ጎን ያሉትን ያሳሰባቸው ሁላቸውም የአብርሽ ደህንነት ጤነኛ ለመሆኑ አይደለም ያሳሰባቸው። ኤፍሬም እንደምትሰሙት ያሳሰበው ምንድነው? ከሩታ መነጠሉ በቃ እንዴት ሄርሜላ እጅ ገባ ከሄርሜላ ጋር መሆን የለበትም የሚለው ነገር ነው እንጂ ያሳሰበው የአብርሽ ደህንነት አይደለም። አሁንም እንደዛ ፈዞ እያዩት እንደዛ ማውራት አቅቶት እንደዛ በራሱ ሀሳብ መግለጽ እንደማይችል እያዩት ያሳሰባቸው የአብርሽ ጤንነት አይደለም። አሁንም ጤነኛ ነው እያሉ ነው። አሁንም ደህና ነው ምንም አልሆነም እያሉ ነው ያሉት ማለት ነው ሁላቸውም። እንግዲህ ደህና ከሆነ ለምንድን ነው እሱ ራሱ መጥቶ ደህና ነኝ እነሱ በልብለው ሳይሆን በራሱ ፍላጎት ደህና ነኝ የማይል? ኦኬ ማውራት ፈልገሽ ነው? አዎ አብርሽን ማውራት ፈልጌ ነው። ኦኬ እሺ ታባይ እሺ ጠብቅሻለሁ።
አንተ ምን ሆነህ ነው እንዲህ የሚያደርግህ? አይደለም ደህና ነው ማለት አብሽ ሄሎ ወይ አብርሽ ኤፍሬም ነኝ። እንዴት ነህ? ደህና ነኝ። ሰላም ነው። እንደዚህ እኛ እኮ በጣም እየተጨነቅን ነው። እዚህ ዝም አልክ እኮ ስልክ አይሰራም። የት ነው ያለው? ደህና ነኝ። ከኤርሚ ጋር የሆነ መዝናኛ ወስደኝ ነው። ከኤርሚ ጋር መዝናኛ ወስደኝ ነው እኮ። የት ነው ያለው? ተመችቶሃል? የት ነው ያለው? ጤናህ እንዴት ነው? እዚህ እኮ ሳትነግረን ነው የሄድከው። ሩታ እንዴ ልጅህን ጥለህ ሚስትህን ጥለህ እኮ ነው የሄድከው አይደለ እንዴ? ኤፍሬም ናና ወሰደኝ። የት ነህ? አንድ ነገር አለ። አሁንም እዚህ ጋር የሄርሜላ ነገር ደስ አላለኝ ነገር አለ። አሁንም ሄርሜላ ራሱ አብርሽን ስታገኘው ይህ ፍቅር ናፍቆት ምናምን እንጂ ደህንነቱ በቃ የት ነው የሚሻለው የት ልውሰድ ወይም የሚታከምበት መንገድ አይደለም። አሁን መዝናኛ ነኝ አለ። እንግዲህ አብርሽ ያው በስልክ አግኝተውት መዝናኛ ቦታ ወስዳኝ ነው አለ። አሁን መዝናኛ ቦታ ነው መሄድ ያለበት? መታከም ነው ያለበት? ምንድን ነው መሆን ያለበት? መቅደም ያለበት የትኛው ነው? ሄርሜላ የምታደርገው ነገር ራሱ የምታውቅ አይመስለኝም። እንግዲህ ሄርሜላ የምታደርገው ነገር ሁሉ ያውቃሉ። ጊዜም ታውቃለች፣ እነ ዴቭም ያውቃሉ። መቅደም ያለበት የት ነው? እውነት መዝናኛ ነው እየዋሸ ነው? እውነት መዝናኛ ነው ሕክምና ቦታ ነው የሚለው ነገር ከነሱ ነው ማወቅ የምንችለው እንጂ አሁን በስልክ እነሱ ያወሩትን ነገር አብርሽ ያወራው ነገር ማመን የለብንም። ምክንያቱም መቅደም ያለበት ቦታ ያውቃሉ ብዬ አምናለሁ። እነ ዴቭ ራሱ መቼም መዝናኛ ቦታ ይዘሽው ሂጂ የሚሏት አይመስለኝም። ደህና ነኝ በለው አንቺ የሰማህ ነው። ሰማው እኮ አልጨርስም። ይኸው ደህና ነኝ ያለው። ይኸው ደህና ነኝ ያለው እንዴ። ሄሎ አብርሽ ሰማው ደህና ነኝ ነው እያለ ያለው። ሄሎ አብርሽ ይኸው ደህና ነኝ እኮ። እሺ ቆይ አይደለም አንዴ ቆይ አብራ ምን እንዳደረግልህ ትፈልጋለህ? እኔ ሌላ ቀን ናና ወሰደኝ። አሁን የት ሆናችሁ ነው? ይሄ በልብላው ነው። አንቺ ምን ሆነሽ? በልብላው ነው። እግዚአብሔርን በልብላው። ደህና ነኝ ያላችሁ አይደል? ምን እንደምትሉት ዳኒ እየሰማኸኝ ነው? ይሄ ልጅ የሆነ ነገር ቢሆን ከኔ ጋር ነው ጸበሽ፣ ከኔ ጋር ነው ጸበሽ። ይሄ ልጅ የሆነ ነገር ቢሆን ምንም አታመጡ ነው። እየሰማኸኝ ነው? ምን እንደማመጣ አሳያለሁ። ይሄ ልጅ የሆነ ነገር ቢሆን ከኔ ጋር ነው ጸበሽ። ለምን ትፎግረናላችሁ? ኤፍሬም እኮ አሁን ሄርሜላ አለችበት ያውቃል፣ ማግኘትም ይችላል። እዚህ ጋር መጥታችሁ ግርግር ብትፈጥሩ ማንም አይሰማችሁ። ምክንያቱም እናንተ የልጁን ደህንነት ማስቀደም አለባችሁ። አሁን ኤፍሬም ይሄ ልጅ ደህና ከሆነ እንዴት ነው ኤፍሬም ናና ወሰደኝ ሊል የሚችለው? ምክንያቱም በራሱ የሚንቀሳቀስ ደህና ነው እያላችሁት እንዴት ነው ኤፍሬም ናና ወሰደኝ ሊለው የሚችለው? መሄድ አይችልም፣ እሱ መምጣት አይችልም። እንዴት ነው በዛ ደረጃ ደግሞ እነሱ ጓደኞቿ የሄርሜላ ጓደኞች አፈነው ወሰዱት ምናምን የምትሉት? እያወሩ በስነ ስርዓት ነው። አይተናል እኮ ቪዲዮ እኛ እናያለን፣ እንዴት እንደመጣ ወደ ሄርሜላ እንደመጣ አይተናል። ስለዚህ ይሄ ልጅ ጤነኛ ከሆነ በዚህ ልክ የሰው እርዳታ አያስፈልገውም። ራሱ መንቀሳቀስ ይችላል። ግን እንደ ድሮ እኛ ጤነኛ አይደለም ነው እያልን ያለ ነው። ከሁኔታ ያስታውቃል፣ እናያለን። ስለዚህ ይሄ ልጅ ጤነኛ አይደለም። አሁንም ቢሆን መታከም አለበት። ሄርሜላ የሚወሰድሽው ቦታ መዝናኛ ከሆነ ተሳስተሻል። ሌላ ቀን መተህ ውሰደኝ አለ እንጂ አብርሃም ሄርሜላ ጎርታኛለች፣ ከሄርሜላ ጋር ተጎድቻለሁ፣ ሰላም አይደለም አላላችሁ። አሁንም እየጠየቅን ያለ ነው በጣም ስርዓት በተሞላበት መንገድ ነው። ስጣን በቃ ቁጥሩን ደውልና ስርዓት ባለው መንገድ ከጠየቅሽኝ እኔ ስርዓት ባለው መንገድ መልስላችኋለሁ። እያወራችሁኝ ያላችሁ ስርዓት ባለው መንገድ ስርዓት ባለው መንገድ እንጠይቅ። ስርዓት ባለ መንገድ ጠየቅን። አገናኘን ውሰደኝ። እሺ አሁን ደግሞ ስርዓት ባለው ልመልስላችሁ አላውቅም እኮ አንተ ብትደውልላት ለሷ ትነግርሃለች። አትነግረኝም። ያለበትንም አስካውን ለማወቅ እኮ ፈልጌያለሁ። ገባሽ አይደል? እሷ ምንድን ያለችው አብርሃም ደህና ነው። ገባ ለሙዚም ለኔም ያለችን በድምጽ አገናኘችን አወራ ነው። ደህና ነው።